ይህ እንዴት ያለ እምነት ነው! ያውም ንጉሥ ሆነው ያሻውትን በሚይዙበትና በሚለቁበት ሥልጣን ሐዋርያት ሰውን የገደለ ዕድሜውን ሙሉ ይጹም ብለው ላጸኑት ሥርዓት መገዛት። ይህ ከደረሰባቸው ሥቃይና እንግልት የተነሳ ከችግራቸው እንዲያድናቸው ለአንድ ንጉሥ አመልክተው የሐዋርያትን ሕግ ተላልፎ ሰውን ስለ መግደሉ ዕድሜ ልኩን የሚጾመውን ጾም ተከፋፍለው የጾሙለት ንጉሥ ሕርቃል ነው። የአብይ ጾም የመጀመሪያ ሳምንት ሌላ መጠሪያ ስሙ ጾመ ሕርቃል ነው። በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረድ ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በሠራችው ቤተ መቅደስ ውስጥ ንግሥቲቷ በክብር አስቀምጠው የነበረው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘ። ቢነካውም አቃጠለው። ካህናትን አሸክሞ ሌላ ንዋያተ ቅድሳትን ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውን የደረሰባቸውንም በደል ለክርስቲያኑ የሮም ንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰው የገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላድርጋላቸው? እኛ ያንተን ዕድሜ ተከፋፍለን እንጾማለን ብለው አንድ ሳምንት ደርሷቸው ጾሙን አንድ ሱባኤ ጾመውታል። የጌታችን ኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉ ያለበትን አጥቶ ሲቸገር ኪሪዮስ መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየች ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው አውጥቶ በልብሰ መንግሥቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህንን ለማሰብ ለማስታወስ የምንጾመው ጾም ሲሆን ዛሬ እኛ በመስቀል ከምርኮ እንደተመለስን እኛንም ከኃጢአት ምርኮ መልሰን እያልን ለሕርቃል በጠላቶቹ ላይ ድል መንሳትን በጠላቶቹ ላይ ኃይልን እንደሰጠው ለእኛም በኃጢአት ላይ ድል መንሳትን መንፈሳዊ ኃይልን እንዲያበዛልን እንጾመዋለን። በጌታችን ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደንግገዋለች። የእኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እርሱን ደግሞ በጾም እንደምናሸንፉ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናልና። አሜን።